ዛሬ የምንማርበት ርዕስ ኢንዱስትሪያል ሪቮሉሽን የሚል ርዕስ ነው። ኢንዱስትሪያል ሪቮሉሽን ማለት የኢንዱስትሪ አብዮት ማለት ነው። እንግዲህ ሪቮሉሽን ስንል ድራማቲክ ቼንጅ እንደማለት ነው፣ ወይንም ፈጣን ለውጥ በሰው ልጆች ህይወት ላይ እጅግ አስደናቂ የሆነ ፈጣን ለውጥ የሚያመጣ ነገር እንደ አብዮት ይወሰዳል ወይንም ሪቮሉሽን ተብሎ ይጠራል። ስለዚህ የኢንዱስትሪ አብዮት ወይንም ኢንዱስትሪያል ሪቮሉሽን ታሪክ ምን ይመስል ነበር የሚለውን በዚህ ቪዲዮ እናያለን። እስከ መጨረሻው ተከታተሉ፣ ትማሩበታላችሁ። The term industrial revolution means the innovation and use of machine in place of hard labor. የኢንዱስትሪያል ሪቮሉሽን ወይንም የኢንዱስትሪ አብዮት ስንል ምን ማለታችን ነው? በእጅ የሚሰሩ ወይንም በጉልበት የሚሰሩ ስራዎችን በፈጠራና በማሽን ቀይሮ የመስራት ጊዜ ወይንም ቴክኒክን የሚገልጽ ነው። Previously, works were done by manual or hard labor, but after the Industrial Revolution, manual works were replaced by machine and innovation. እንግዲህ የኢንዱስትሪ አብዮት ከመምጣቱ በፊት ስራዎች ሲሰሩ የነበሩት በእጅ ወይንም በጉልበት ነው። የኢንዱስትሪ አብዮት ከመጣ በኋላ ግን እነዚህ በእጅ ጉልበት ወይንም በአጠቃላይ በሰው ልጆች እንቅስቃሴ በጉልበት የሚሰሩ ስራዎች በማሽንና በተለያዩ የፈጠራ ስራዎች ተተክቷል። During the Industrial Revolution, Europe saw a shift from an economy based on farming and handicrafts to an economy based on manufactured by machine in factories. በኢንዱስትሪው አብዮት ወቅት በአውሮፓ የኢኮኖሚ ለውጥ መጥቷል። ይህም የኢኮኖሚ ለውጥ ምንድን ነው? የኢንዱስትሪ አብዮት ከመምጣቱ በፊት የአውሮፓ ኢኮኖሚ በግብርናና በተለያየ በእደ ጥበብ ስራዎች ላይ የተመሰረተ ነበር። የኢንዱስትሪው አብዮት ከመጣ በኋላ የአውሮፓ ኢኮኖሚ በአንድ የማምረቻ ቦታ ላይ ምርቶች በማሽንና በተለያዩ የፈጠራ ስራዎች በመታገዝ በስፋት የተመረቱበት ወቅት ነበር። ስለዚህ የአውሮፓ ኢኮኖሚ ከግብርናና ከእደ ጥበብ ስራዎች ወጥቶ ወደ አላቂ ስራዎች ወይንም በስፋት በማሽን በመታገዝ ወደ አላቂ እቃዎችን ወደ ማምረት ተቀይሯል። ይህም በአውሮፓ ኢኮኖሚ ትልቅ ለውጥ ነው ወይንም መሰረታዊ ለውጥ ነው። Industrial revolution began in Great Britain in the 1780s and took several decades to spread to other western nations. የኢንዱስትሪ አብዮት የተጀመረው በ1780ዎቹ በታላቋ እንግሊዝ ሲሆን ወደ ሌሎች ምዕራባውያን ሀገራት ለመስፋፋት በርካታ አስርት ዓመታትን ጨርሶበታል። The machine of industrial revolution was operated by a new form of power known as steam power. Steam power replacing the early wind and water power. አሁን በዚህ በኢንዱስትሪው አብዮት ወቅት ለስራ መስሪያነት የድሮውን የነፋስና የውሃ ኃይል ማመንጫ የእንፋሎት የኃይል ማመንጫ ተክቶታል። ይህ በኢንዱስትሪው አብዮት ወቅት ትልቅ ለውጥ ነበር። እዚህ ላይ የኢንዱስትሪው አብዮት ከመምጣቱ በፊት ለኃይል ማመንጫነት በብዛት ጥቅም ላይ የሚውለው ንፋስና ውሃ ነበር። ከኢንዱስትሪው አብዮት ከመምጣት ጋር ተያይዞ ይህ የንፋስና የውሃ የኃይል ማመንጫ በእንፋሎት ሞተር የኃይል ማመንጫነት የተቀየረበት ዘመን ነው። Savery in 1698 and Newcomer from 1705 up to 1711. Again, James Watt from 1782 up to 1784 improved the steam engines and adapted them for operating all kinds of machinery, including machine in the factory. ይህን የእንፋሎት የሞተር የኃይል ማመንጫ ሴቭሪ በ1698 ኒውከመር በ1705 እስከ 1711 እንዲሁም ጄምስ ዋት ከ1782 እስከ 84 ማሻሻያዎችን እያደረጉበት የመጡ ነው። በዚህም ይህ የእንፋሎት የሞተር የኃይል ማመንጫ በማምረቻ ተቋማትን ጨምሮ ሁሉም ማሽኖች ይሄንን እንደ ኃይል ምንጭነት የመጠቀም የጀመሩበት ዘመን ነበር።
ዘን ዘ ስቲም ፓወር ዋዝ አፕላይድ ቱ ትራንስፖርት። ከዚህም ቀጥሎ ይህ የእንፋሎት የኃይል ማመንጫ ወደ ትራንስፖርቱ ዘርፍም በመምጣት አገልግሎት ሰጥቷል። ስቲም ፓወር ዋዝ ፈርስት ዩዝድ ኦን ዚ ስቲም ቦት ኦን ዘ ሪቨርስ ኤንድ ዘን ስቲም ሺፕስ አት ዘ ሲ። መጀመሪያ ላይ በዚህ በትራንስፖርቱ ዘርፍ ላይ ይህ የእንፋሎት የኃይል ማመንጫ ውሃ ላይ በሚንሳፈፉ ጀልባዎች በመጀመሪያ ጊዜ የዋለ ሲሆን ከዚህም ቀጥሎ በባህር ላይ በሚጓዙ መርከቦች ላይ ለጥቅም ውሏል። ፋይናሊ ስቲም ፓወር ዋዝ ዩዝድ ቱ ላንድ ትራንስፖርት ኢን ዚ ፎርም ኦፍ ሬልዌይስ። በመጨረሻም በዚህ በምድር ትራንስፖርቱ ላይ በተለይ በባቡር ሀዲድ ላይ ለጥቅም ውሏል። ዚ ፈርስት ሬልዌይ ሎኮሞቲቭ ዋዝ ቢልት ኢን 1804። የመጀመሪያው የባቡር ሀዲድ በስራ ላይ የዋለው ወይንም የተገነባው በ1804 ዓመተ ምህረት ነበር። By the mid-19th century, Great Britain had become the world's first and richest industrial nation. በ19ኛው መቶ ክፍለ ዘመን አጋማሽ ታላቋ እንግሊዝ በዓለም ላይ ታላቋ የኢንዱስትሪ ሀገር ነበረች፣ ወይንም ኢንዱስትሪ በስፋት የሚገኝባት ሀገር ነበረች። Its cotton industry alone in the 1850s was equal in size to the industries of all other European countries combined. ለምሳሌ በ1850 እንግሊዝ የነበራት የከተን ኢንዱስትሪ ወይንም የጨርቃ ጨርቅ ኢንዱስትሪ ሁሉም የአውሮፓ ሀገራት ተደምረው ካላቸው ጋር እኩል ይሆን ነበር። ይህ የሚያሳየን ታላቋ እንግሊዝ በስፋት የኢንዱስትሪ አብዮት የተካሄደባት ሀገር እንደነበረች የሚያመላክተን ነው። The Industrial Revolution spread to the rest of Europe at different times and speeds. ይህ የኢንዱስትሪ አብዮት በተለያዩ የአውሮፓ ሀገራት በተለያየ ጊዜና በተለያየ ፍጥነት የተስፋፋ ነው። First to be industrialized in continental Europe were Belgium, France and Germany. ያው ይህ ኢንዱስትሪ አብዮት በአውሮፓ ለመጀመሪያ ጊዜ ያው ከእንግሊዝ ወጥቶ የተስፋፋባቸው ወደ ቤልጂየም፣ ፍራንስ እና ወደ ጀርመን ነበር። Industrial Revolution also occurred in the United States in 1800. የኢንዱስትሪ አብዮት ወደ ዩናይትድ ስቴትስ ኦፍ አሜሪካ መስፋፋት የጀመረው በ1800 ወይም በ1800 ዓመተ ምህረት ነበር። Britain was the leading industrial nation in the early and mid-19th century, but countries like the United States eventually surpassed Britain in industrial production. በ19ኛው መቶ ክፍለ ዘመን መጀመሪያና አጋማሽ ላይ ታላቋ እንግሊዝ ነበረች ያው በኢንዱስትሪ የበለጸገች የነበረችው ወይንም ኢንዱስትሪ በስፋት የሚገኝባት። በኋላ ግን ቀስ በቀስ ዩናይትድ ስቴትስ ኦፍ አሜሪካ እንግሊዝን በኢንዱስትሪ ምርት እየበለጠቻት መጣለች።